ናታን በተባለው መሰረት ፍቅረኛውን ይዞ ከቻለ ቤት እና ይህንን ነገር እንግዲህ ስታይ በጣም ነበረ ማመን ያቃታት። ምክንያቱም ቤቲ እንግዲህ ይህንን ነገር በፍጹም አልጠበቀችውም። የገዛ ጓደኛዬን ፍቅረኛ ያደርጋታል ወይም ደግሞ ፍቅረኛ የሆና ትመጣለች ብላ በፍጹም አልገመተችም። በጣም ሚስጥረኛዋ ሁለ ነገሯን የምታማክረው ነበረች። እናም ዛሬ ላይ እንግዲህ ናታን አጅሬ ፍቅረኛ ነች ብሎ ይዞ ሲመጣ እንግዲህ በጣም ነበር የደነገጠችው። የምታደርገው መላቅጦ ነበር የጠፋ እና ጓደኛዋ በነገራችን ላይ ያፍራለች ባደረገችው ነገር እና ናታን ፍቅረኛውን አስተዋውቀኝ ብየዋለሁኝ እና ያንን ነገር ይዟት ሲመጣ በመርዝ አላ አይደለ እንደውም ባለፈው ሰላም እየኖክታት ነበርና ያንን ነገር ነው የምወጋት አለቃት መበቀላት አለሁኝ አንዴ ብቻ ቤት ይዟት ይምጣ እያለችም ነግራት ነበረ እና ያንን ነገር እንግዲህ እሷም ለናታን ነግራው ነበርና እናም ባደረገችው መሰረት ፍቅረኛ የሆነሽ ቤቴ እንዲኬጅልኝና እንድትተባበረኝ እፈልጋለሁኝ ለሚፈጠረው ነገር እኔ ኃላፊነቱን ወስዳለሁ ብሎ ናታንም ወደ ቤት ይዟት ወጥቶ ነበረ እና ወደ ቤት ይዟት ሲመጣ እንግዲህ ማመን ነበር ያቃታት። በዛ ላይም በጣም ደንግጣለች እሷ። ምክንያቱም በጓደኛዋ ፍቅረኛ ላይ ፍቅረኛ ሆና መምጣቷ ያው ትንሽ ቢረብሻትም ግን ቢሆንም የነናታን እናት የሮዛን እንግዲህ የዚችን የቤቲን እንግዲህ ማንነት እንድታውቅ አድርገዋታል ማለት ነው። እናም እንግዲህ ያው ሁሉም ሰላም ብለዋታል። እናቷን በተለይ የናታንም እናት የናታን እናት ነኝ ብላ እንግዲህ ደስ በሚል ፈገግታና ደስ በሚል አቀባበል ተቀብለዋታል። ግን ያው ይህንን ነገር ያልተቀበሉት ሮዛ ነበረች። ሮዛ ደግሞ በዛ ላይ በጣም ነበር የተናደደችው። ምክንያቱም ምን ለነሱ ይህን ሁሉ መስዋዕትነት እየከፈልኩ ሰላምና ናታን እንዳይለያዩ ብዬ አይደለም ወይ እንዴት ፍቅረኛ ይዞ ይመጣል በማለትም እንግዲህ ተናዳ ነበረ። እና ቤቲም በነገራችን ላይ ተነስታ ወደ ክፍሏ ትገባለች እና እናታቸውን ቆይናና ልጅ ላናግራት ብላ ተከትላት ትገባለች ማለት ነው። እና ቤች ሮዛ ምንድነው ያለችው? ናታንን ላናግረህ እፈልጋለሁ ስትለው ምንድነው ልታናግረኝ የፈለግሽው ብሎም እንግዲህ መነጋገር እንዳለባትና ተከትለኝ እንድትመጣ ስትለው እሱም እሺ ብሎ እንግዲህ ተከትሎ ይመጣል። በዚህ ጊዜ እንዴ በጣም ፈራችና ምንም ነገር አትፍሪ በቃ ምክንያቱም ያው ፍቅረኛውን በመርዝ እንደምትቀበላት ስለነገረቻት በጣም ፈራችና እሱም በቃ ምንም ነገር እንዳትፈሪ ምንም ነገር እንዳይሰማሽ ምንም ችግር የለም በማለትም እንግዲህ ሮዛን ሊያናግራት ወደ ሮዛ ጋር ይሄዳል። ሮዛም እንግዲህ ቆይ ምን እያደረክ ነው? አብደሃል እንዴ? ወይስ እየቀለክ ነው? ወይስ ድራማ ነው ንገሬ ስትለውም እንግዲህ አይ በፍጹም ቀልድም አይደለም ድራማም አይደለም እና ፍቅረኛ ነች እያለም እንግዲህ ይነግራታል። እንደነው ፍቅረኛ ናት የምትለው ነገር ከሰላምዬ ጋር ተጣልታችኋል እንደ ስትለውም አይ በፍጹም አልተጣላንም፣ ግን አመንሽም አላመንሽም ፍቅረኛ ነች ምን ነው አልወደሻትም እንደ ሲላትም አይ ነው ምን እያወራህ ነው አልገባኝም፣ ሰላምዬ እንዴት ልቧ እንደተሰበረ አላየህምና ነው እንደ ፍቅረኛ ናት የምትለው ምን አይነት ወሬ ነው የምታወራው እያለችም እንግዲህ ተነግረዋለች። እና እሱም እንግዲህ ይሄን ነገር ስታደርግ በጣም ነበረ ማመን ያቃተው። እኔ በነገራችን ላይ በቃ ጥይታቸውን በቃ ሰላምዬ ራሱ ስለ ጉዳዩ እያወቀኝ ግን እንዴት በቃ አለ አይደለ ምንም ነገር ሳታስነቃ ምንም ነገር ሳታስፎግር እንግዲህ ይህንን ድራማ በመሳካቱ በጣም ነው ደስ ያለኝ። እናም እንግዲህ በስተመጨረሻ ያው ምሳ ምናምን እንብላ ብለው ምግብ እንብላ ብለው እንግዲህ ይሰበሰባሉ እና ሲሰበሰቡም እንግዲህ የሆነ አንዳንድ ነገሮች ናታን ጣል ያደርግባታል። በዛን ጊዜ እንግዲህ እሷም ተወይ ናታን ብላ በጣም ስትናደድበት ነበረ። ሰላምዬ በነገራችን ላይ በጣም ያሳዘነችኝ። እኔ ግን የእውነት መስሎ በጣም አሳዝነው የነበረ እውነት ይሄ ልጅ ማለት በሰላምዬ ላይ እየቀለደ ሌላ ፍቅረኛ ይዞ ነው እኔ ራሱ ብዬ ነበረ። ምክንያቱም ሰላምም የሆነ ምንም ነገር እያስነቃች አይደለም፣ ስሬስ ነች። በዛ ላይ ደግሞ ሮዛ እንግዲህ ምን ያህል መስዋዕትነት እንደከፈለች ለነሱ ፍቅር እንግዲህ ታውቃላችሁ አንድ ላይ እንዲሆኑ። እናም ያንን እንግዲህ እሷም ትነሳለች ማለት ነው ተናዳ እና ቤቲ ማለት ነው። እና ናታንም እንግዲህ ወደ ኪችን ሄዶ ነበረ። ወደ ኪችን ሄዶ ሰላምዬን እያጽናናት ባለበት ጊዜ ላይ ሮዛ ተከትለው ትመጣና ምንድነው ምን ተፈጥሮ ነው በሁለታችሁ መካከል ምንድነው የተፈጠረውን ነገር ንገሩኝ ምናምን ትላለች። እነሱ ምንም ነገር አልተፈጠረም እና ምንድነው
ሌላ ፍቅረኛ ይዘህ የመጣህበት ምክንያት ምንድነው? ንገረኝ እስኪ ስትለውም እሱም በቃ ፍቅረኛ ነች በቃ ምናምን ይላል ማለት ነው። እና በዚህን ጊዜ እንግዲህ ግን ምን ትላለች ሮዛ ይኸውልሽ እኔ ወንድሜ ስለሆንክ ብቻ ካንተ ጎን የምቆም እንዳይመስልክ በማለትም እንግዲህ ከሰላም እየጎን ስትቆም እኔ በጣም ነው ደስ ያለኝ። የብር በቃ እህት ማለት ሁሉም በቃ እንደሷ ቢሆን ብዬ ነው የተመኘሁት ማለት ነው። እናም እንደዛ እንግዲህ እንትላለይ እና ሰላምዬም በቃ ምንም ችግር የለውም ምን የሚያፈቅረኝ ይመስል ነበረ ለካ ያፈቅረኝም ተጫወተብኝ ቀለደብኝ እያለችም እንግዲህ እሷም እያስመሰለች ነበረ፣ ግን ስለ ጉዳዩ ታውቃለች ማለት ነው። ግን ምንም እንዳላወቀ እንደዛ እያለች ለሮዛ ትነግራታለች። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ለዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሮዛ ድራማ ይዘንላችሁ ቀርበናል። ቤት ሄጄ ልታጠብ ብላ እንግዲህ ከን ወደ መታጠቢያ ቦታ ሄዳለሁ ምናምን ስትላር ልትታጠቢ መጣሽ እንዴ ልትታጠቢ ነው እንደ ትላታለች። አዎ ምናምን ትላለች። ከዛ በፊት ግን እናታቸው ነበረች አብራቸው የተቀመጣቸው። እንግዲህ ስልክ ይደወልባትና ተጫወቱ ምናምን ብላ ትታቸው ትሄዳለች። በዛን ጊዜ እንግዲህ ከን እሷም ማስተያየቷ ሁሉ ምክንያቱም ሁለቱም ጓደኛሞች ስለሆኑ በቃ ይሆናል ብለው እንግዲህ ስላልገመተችው እና እጅሽንማ እኔ ነኝ ማስታጥብሽ ምናምን ብላ ሄዳ በጣም በመጮህ ነበረ እያናገረቻት ያለችው። እና ምን ታደርጋለች ለዋ ላይ ትደፋባታለች። እና ወይ በጣም ይቅርታ ደፋውብሽ አይደለ ስትላትም አይ ችግር የለውም ማለት ችግር የለውም እንዴ ያው አሁን ለማንኛውም በዚህ በመርፌ ወግቼ እዚሁ ፍድም ላደርግሽ ወይንስ ሹክ ሳይልብሽ ነው ወደ መልሽ ቦታ ትሄጃለሽ ምናምን ስትላትም ወደ እኔ የምትወስጂኝ ነው ወዴት መሄድ አልፈልግም። ኧረ ወዴት መሄድ አትፈልጊም እንደ ስትላትም አሁን ወዴት መሄድ አልፈልግም ምናምን ትላለች ማለት ነው። እሱንማ መሄድና ለመሄድሽን አንቺ አይደለሽ የምትወሰኙ ቀጥ ብለሽ ትሄጃለሽ ስትልም እንግዲህ በዚህ ጊዜ ናታን ይመጣል ማለት ነው። እና ናታን እንግዲህ ከነ ሲመጣ ወዴትም አትሄድም፣ እንዴት አንቺ ምን አይነት ጨካኝ ነሽ? ምን አይነት አውሬ ነሽ? እንዴት በገዛ ጓደኛሽ ላይ እንደዚህ ታደርጊያለሽ? እዚህ ቤት ፍቅረኛ ሆኖ ሲመጣ የኔም ፍቅረኛ በመርዝ ነው እንደምትቀበዩ በማለትም እንግዲህ ግን ይነግራታልና በዚህ ጊዜም እንግዲህ ሮዛ በጣም ይች ቤት እንግዲህ በጣም ትደነግጣለች። ምክንያቱም አልጠበቀችውም እና እንደዛ ሲላትም እንግዲህ ግን ይኸውልሽ ጫፏን እንዳትነኪያት ወዴትም አትሄድም እሷ እዚህ ቤት እንግዳ ነች በማለትም እንግዲህ እንትን ትላለች። እና እናታችሁ ምን እየተፈጠረ ነው ምን እየተካሄደ ነው ምናምን ሲልም እንግዲህ አየሽማየ ለዚች ለሴት ነበረ እኔ ልትድሪ ያሰብሽው አየሽ ይሄ ነው ማንነቷ እንዴት እንደዚህ ታደርግኛለሽ እያለም እንግዲህ እና እንደዛ እያሉ እንግዲህ ያወራሉ። በዚህ ጊዜ ምንድነው አልገባኝም እኔ ምንም እየገባኝ አይደለም ስትልም እንግዲህ ስለተፈጠረው ስለ ሁሉም ነገር ይናገራሉ። እና ናታን ፍቅረኛውን ይዞ ሲመጣ እንግዲህ በመርዝ እንደምትቀበላትና እንዲሁም ደግሞ አካል ጉዳተኛ እንደምታደርጋት እንዲሁም ሁሉንም ነገር እንግዲህ እሷ ማለት ጓደኛዋ ነች ጓደኛሞች ናቸውና እሷ እንደዚህ ብላ ነግራይ ነውና የገዛ ጓደኛዋ ነው ይዤላት የመጣሁትና የገዛ ጓደኛዋ እንደዛውን ለማድረግ ያልተመለሰች እንዴት ለኔ ትመለሳለች ሲልም እንግዲህ ይነግራታል እናቷ። እና እናቱም እንግዲህ በእህንን ነገር አሁን ላይ ምንም ማለት አልፈልግም ትላለች። እነሷም እኔ እኮ ስለምወድ ነው ናታን ለምንድነው የማትረዳኝ እያለችም በጣም በመጮህ እየተናገረችው ነበረ። እናም እንደዛ ስትለው እንግዲህ እናም የነ ሮዛ እናት አሁን ላይ እንግዲህ ምን ትላታለች? በቃ ማለት ከዚህ ከቤት መሄድ እንዳለባት ትናገራለች። እና እኔ እንደዚህ መልኩ ከሆነ በእንደዚህ መልኩ አንቀጥልም፣ ስለዚህ መሄድ አለብሽ ከዚህ ከቤት መውጣት እንዳለባት ስትነግራትም እኔ ልጅሽ ስላልሆንኩ ነው ወይ ስትልም አይ በፍጹም እኔ አሁንም ቢሆንም አንቺ ልጅ ነሽ፣ ግን በእንደዚህ መልኩ መቀጠል የለብንም ስትልም እንግዲህ ነግራታለች። እና የቤት መጨረሻ ይሄ መሆኑ እንግዲህ በጣም ያሳዝናል። እና በስተመጨረሻ ደግሞ ከዚህ ከቤትማ በፍጹም አልወጣም ብላ መድኃኒት